ክቡራትና ክቡራን ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከመቶ በላይ አውሮፕላኖች የኢትዮጵያ አየር ኃይል አሉ። ከመቶ በላይ ሰምታችኋል። ከመቶ በላይ ለምንድን ነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው። ስራችን እሱ ላይ ነው። ለምሳሌ ጠላቶቻችን ለባንዳዎች 10 ብር ደሞዝ መክፈል የሚችሉ ከሆነ እኛ ለኢትዮጵያ 100 መክፈላችንን ማረጋገጥ አለብን። ከነሱ የበለጠ ሀብት ካላመነጨን በስተቀር በሀብት ምክንያት፣ በሚዲያ ምክንያት፣ በዲፕሎማሲ ምክንያት ጫና ያመጣሉ። ለምሳሌ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳል። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈን አልከሱ ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችንን። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ለይተው ነው። ለምን? ኢትዮጵያ አይተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በዚህ ደግሞ በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ ነው። መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አለን ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው፣ ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። የሚደንቀው ነገር በኢትዮጵያ ጉዳይ ላይ የማይደራደረው በአማራ አካባቢ በኦሮሚያ አካባቢ ያለው ብቻ አይደለም። በትግራይ አካባቢ ያለውም ወታደር ለትግራይ ጥቅም ነው እንጂ ነው የሚሞተው ኢትዮጵያ መጉዳትም አልፈልግም ብሎ የሚቆመው ኃይል ቀላል ቁጥሩ ቀላል አይደለም። ይሄ በብሔራዊ ጥቅም ላይ ያለ አንደርስታንዲንግ እና መግባባት እየተሻለ እንደመጣ ያመለክታል።